ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የለተሰኞ ህዳር 29 ቀን 2018 ዓ.ም መረጃዎቻችን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። የፋኖ ኃይሎችና የብልጽግናው አገዛዝ ውጊያ ተጠናክሮ ቀጥለዋል። በተለይም በሸዋ ቀጠና በተካሄደው አውደ ውጊያ የፋኖ ኃይሎች ሸዋሮቢት ከተማ ድረስ በመግባት የብልጽግና ሰራዊት ላይ ከባድ የተባለ ጥቃት ሰንዝረዋል። ይህንን የከተማ ልዩ ኦፕሬሽን ጨምሮ ከግንባር የደረሱንን መረጃዎች በቀዳሚነት እናደርሳችኋለን። ጠቅላይ ሚኒስትር አብይ አህመድ ዛሬም ኤርትራን እወራለሁ ብለዋል። ከዚህ ባለፈም ሻዕቢያን ጨምሮ የእርሳቸውን የደም አፋሳሽ አገዛዝ በብረት የሚታገሉትን የሀገር ውስጥ ኃይሎች እጅግ አስነዋሪ በሆነ አጠራር ሲሳደቡም ተሰምተዋል። ሰውየው ምን አሉ ለምትሉን መረጃው አለ፣ ትሰሙታላችሁ። በኦሮሚያ ክልል አርሲ ዞን ውስጥ የአልሸባብ ታጣቂዎች መመሸጋቸውን አንድ የምርመራ ዘገባ አጋለጠ። በተለይም ለሚዲያችን የደረሰው ይህ ዘገባ ላለፉት ሰሞናት አርሲ ውስጥ የሚገኙት ኦርቶዶክስ ክርስቲያኖችን የጨፈጨፈው ይኸው የአልሸባብ ታጣቂ ቡድን መሆኑን አመልክተዋል። የምርመራ ዘገባውን አንኳር ነጥቦች በስፋት እናስደምጣቸዋለን። ሰሞኑን በታጣቂዎች አመፅና በቦምብ ፍንዳታ ስትታወቅ ከሰነበተችው መቀሌ ዛሬም አዳዲስ መረጃዎች እየወጡ ነው። አክራሪው የህወሓት ክንፍ ሊቀመንበር ደብረጽዮን ገብረ ሚካኤል በጀነራል ታደሰ ወረደ ምትክ ሊሾሙ ነው ተብሏል። ህወሓትም ዝግ ስብሰባ ተቀምጠዋል። ይሄም አንዱ የዕለተ ሰኞ መረጃችን ነው። በሰዓቱ ወደ እናንተ ይደርሳል። የዛሬ ውሏቸውን ሀዲያ ያደረጉት የኢትዮጵያው ጠቅላይ ጦር አዛዥ አብይ አህመድ አንድ ከፍተኛ የጦር መኮንናቸው ማሰራቸው ተሰማ። የጦር መኮንኑ ማን ነው? ለምንስ ታሰረ? የሚለውን መረጃ ልናደርሳችሁ ይዘነዋል። ታደምጡታላችሁ። ብልጽግናዎች ኢትዮጵያን በወርቅ ሳህን ለሊበራሊዝም ተቋማት ከሸጡ ወዲህ ኢኮኖሚው ቁልቁል መውረዱን ቀጥሎበታል። ስለ ሀገሪቷ ኢኮኖሚ በየቀኑ የሚሰማው መረጃ ሁሉ ዜጎችን ወደ ህይወት አልባ ኑሮ የሚገፋ ሆነዋል። ዛሬ እንደወጣ አንድ ዘገባ ደግሞ ከጥቂት ቀናት በፊት በ100 ብር ይሸጥ የነበረው ናፍጣ ዛሬ ወደ 200 ብር መናሩን ሰምተናል። መረጃው አለ፣ ይደርሳችኋል። ወደ ጎረቤት ሀገር መረጃ ዞር ስንል ደግሞ በሱዳን ኮርዶፋን ግዛት ውስጥ በመዋዕለ ህፃናት ላይ በደረሰ የድሮን ጥቃት 33 ህፃናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተሰምተዋል። ይህም ሌላኛው የዕለቱ መረጃችን ነው፣ ትሰሙታላችሁ። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን እንሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። በአማራ ክልል በተለያዩ ቀጠናዎች የፋኖ ኃይሎች ከብልጽግናው አገዛዝ ጋር ሲዋጉ ውለዋል። ከአውደ ውጊያው እንደደረሰን መረጃ ከሆነም የአፋድ ሸዋ ጠቅላይ ግዛት እዝ የአርበኞች ፋኖ ከራሳ ቀጠና ካሉ 5 ብርጌዶች ጋር በመሆን ሸዋሮቢት ከተማ በመግባት የብልጽግና ሰራዊት ላይ ከባድ ጥቃት መሰንዘሩን እዙ ይፋ አድርጓል። የአገዛዙ ዙፋን አስጠባቂ የ103ኛ አየር ወለድ ኮማንዶ መነሻውን ከሸዋሮቢት ከተማ በማድረግ ወደ ቆቦ በማቅናት በዚህ የሚገኘው የፋኖ ኃይል ላይ ውጊያ የከፈተ ቢሆንም የአፋድ ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር 3ኛ ሻለቃና የ7 ለ7 ክፍለ ጦር ሲኖ ሻለቃ ሰራዊቱ አቅዶ የነበረውን የጥቃት እቅድ ማክሸፉ ታውቋል። የአገዛዙ አየር ወለድ ኮማንዶ በዋናነት ወደ ቆቦ በማቅናት በርካታ ኃይሉን ያሰለፈ ሲሆን የአፋድ ሸዋ ጠቅላይ ግዛት እዝ የአርበኞች ፋኖ ጦር ከራሳ ቀጠና ካሉት 5 ብርጌዶችና ቃኞች የተውጣጣ ኃይል በሸዋሮቢት ከተማ በመግባት ለጥቃት ወደ ቆቦ ያቀናውን የብልጽግናውን የአየር ወለድ ቡድን ከኋላው በመምታት አስበው የነበረውን የውጊያ እቅድ በማዛባት ድል መጎናጸፉን እዙ ከግንባር ያደረሰን መረጃ ይጠቁማል። በቀጣይ መረጃችን ጠቅላይ ሚኒስትር አብይ አህመድ ዛሬም ኤርትራን እወራለሁ ብለዋል። በሀገሪቷ ብሔር ብሔረሰቦች ላይ የለየለት አውዳሚ የእርስ በርስ ጦርነት ከከፈቱ 7 ዓመታትን የባጁት አብይ አህመድ የሀገሪቷ ብሔሮች እንኳን የብሔር መብቶቻቸው የመኖር እድላቸው እንኳን በተነፈገበት የብልጽግናው አስተዳደር የብሔር ብሔረሰቦች ቀንን ማክበር ከስላቅም ዘግናኝ ስላቅ ቢሆንም ብልጽግናዎች በራሳቸው ሰማይ ላይ ተንጠልጥለው ደቡብ ላይ በዓሉን እያከበርን ነው ሲሉ ውለዋል። በዛሬው የሆሳዕና ውሎ ላይ የተገኙት አብይ አህመድም ኤርትራን መውረር አይቀርም የሚል ንግግር ሲያደርጉ ተደምጠዋል። የታሪክ ሰዎችን ባልዋሉበት መጥቀስ ነባር ጸባያቸው መሆኑ ከአንድም ሁለት ጊዜ ያስመሰከሩት ጠቅላይ ሚኒስትሩ
ዛሬም አንዱን ኮሎኔል ጠቅሰው ለኢሳያስ አፈወርቂ መልእክት ልከዋል። የታዋቂው ፖለቲከኛ የፕሮፌሰር በየነ ጴጥሮስ ታናሽ ወንድም ኮሎኔል በዛብህ ጴጥሮስን በዛሬው ንግግራቸው ያነሱት አብይ የኮሎኔል በዛብህ ጴጥሮስ ልጆች አንሸማቀቅም፣ ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል ሲሉ በቀጣዩ የኤርትራ ወረራ የሀዲያን ወጣት ልማግድህ ነውና ተዘጋጅ ብለውታል። ኤርትራን ወራለሁ ንግግራቸው በዚህ ያላበቁት ጠቅላይ ሚኒስትር አብይ ሻዕቢያን ጨምሮ የእርሳቸውን የደም አፋሳሽ አገዛዝ በብረት የሚታገሉትን የሀገር ውስጥ ኃይሎች እጅግ አስነዋሪ በሆነ አጠራር ሲሳደቡም ተሰምተዋል። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ያሉት አብይ ሁሉም ነገር ወደ ጦር ግንባር ሲሉ ሹመኞቻቸው በታደሙበት የብልጽግናው በዓል ላይ ሲታበዩ ታይተዋል። ይህንን የእርሳቸውን ለወረራው ተዘጋጁ ንግግር ተከትሎም ቢያንስ ለዛሬ እርሳቸው ሊሉት ያልፈለጉትን የክልሉ ርዕሰ መስተዳደር እንዳሻው ጣሰው በቀጥታ ብለውላቸዋል። የማዕከላዊ ኢትዮጵያ ክልል ህዝብ የባህር በር ጥያቄ ምላሽ እንዲያገኝ ከመንግስት ጎን በመቆም የበኩሉን ለመወጣት ዝግጁ ነው ያሉት እንዳሻው ጣሰው የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው ወረራ የክልሉ ወጣት በሳት እንደሚማገድ ለአለቃቸው አረጋግጠውላቸዋል። በኦሮሚያ ክልል አርሲ ዞን ውስጥ የአልሸባብ ታጣቂዎች መመሸጋቸውን አንድ የምርመራ ዘገባ አጋለጠ። የዞብል ፖስት የምርመራ ዘገባ እንዳጋለጠው ባለፉት ሰሞናት አርሲ ውስጥ የሚገኙ ኦርቶዶክስ ክርስቲያኖችን የገደለው ይኸው የአልሸባብ ታጣቂ ቡድን መሆኑን አመልክተዋል። እንደ ዘገባው ከሆነም የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በሰኔ 2013 ዓ.ም በአርሲ ዞን የተለያዩ አካባቢዎች በርካታ ክርስቲያኖችና የአማራ ተወላጆች የተገደሉበትን ክስተት ያስተባበሩና የመሩ ግለሰቦች በሕግ ቁጥጥር ስር ከዋሉ በኋላ በሽመልስ አብዲሳ ትዕዛዝ ሻሸመኔ ከሚገኝ እስር ቤት እንዲያመልጡ ተደርጎ ወደ ሶማሊያ ሄደው አልሸባብን እንዲቀላቀሉ ተደርገዋል። በአርሲና በአካባቢው በሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና የሃይማኖቱ ተከታዮች ላይ ከሚፈጸሙ ጥቃቶች ጀርባ ያሉ እጆችንና የጥቃቱን ፈጻሚዎች ፍላጎቶች አጥንቶ ማቅረብ እንደሆነ የሚጠቅሰው ይኸው የምርመራ ዘገባ ለጉዳዩ ቅርበት ያላቸውና ተጨባጭ መረጃዎችን ሊሰጡ ከሚችሉ በኢትዮጵያና ከኢትዮጵያ ውጭ ከሚኖሩ ሰዎች መረጃዎችን መሰባሰባቸው ይጠቅሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢላማ አድርጎ ለዓመታት በቀጠለው ሃይማኖት ተኮር ጥቃት ምክንያት በምስራቅ አርሲ ዞን ሽርካ ወረዳ ብቻ ከሚገኙ አብያተ ክርስቲያናት ውስጥ 17 የሚሆኑት አንድም ሙሉ በሙሉ ፈርሰዋል ወይም እየተካሄደ ባለው የማያባራ ሃይማኖት ተኮር ጭፍጨፋ ምክንያት አገልግሎት አቁሟል የሚለው ዘገባው ይኸው በአካባቢው የሚፈጸመው ጥቃት ሃይማኖት ተኮር ስለመሆኑ ሁነኛ አስረጅ ተደርጎ የሚወሰድ ነው ይላል። የምርመራው ዘገባው እንደሚያሳየው የአርሲው ጥቃት ሃይማኖት ተኮር ከመሆኑ ባለፈ ጥቃቱን የፈጸሙት አካላት በሶማሊያ ከሚንቀሳቀሰውና የአልቃይዳ ምስራቅ አፍሪካ ክንፍ ከሆነው አልሸባብ ጋር ግንኙነት ያላቸው አክራሪ ታጣቂዎች መሆናቸውን ያነሳል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ በሆነው የሽርካ ወረዳ የተገኘ መረጃ እንደጠቆመው በአርሲ የተለያዩ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና የሃይማኖት አባቶች በተለየ ሁኔታ ኢላማ ተደርጎ መገደላቸውን ከማረጋገጡ በተጨማሪም ሁለት የእስልምና ሃይማኖት ተከታይ አባወራዎች ከወራት በፊት በኢትዮጵያ ወግ ጎረቤቶቻቸውን ከጥቃት ለማሸግ ሞክረዋል በሚል ክርስቲያኖችን ከግድያ ልታስመልጡ ሞክራቸዋል ተብለው በአሳዛኝ ሁኔታ ተገድለዋል ተብሏል። ስለ ጥቃቱ እንዲሁም ጥቃቱን የሚፈጽሙ ታጣቂዎች በሶማሊያ ከሚንቀሳቀሰው የአልሸባብ ቡድን ጋር ግንኙነት ያላቸው አካላት ስለመሆናቸው መንግስት በቂ መረጃ እንዳለው የምርመራ ዘገባው አረጋግጠዋል። አቶ ተመስገን ጥሩነህ የብሔራዊ መረጃና ደህንነት አገልግሎት ዲሬክተር ሆነው በተሾሙበት ወቅት በአርሲና ባሌ አካባቢዎች የአልሸባብ ሰንሰለት መኖሩን የአሜሪካው መንግስት ለኢትዮጵያ መንግስት አሳውቆ እንደነበር ዘገባው አጋልጠዋል። ከጥቂት ዓመታት በፊት አልሸባብ የኢትዮጵያን ድንበር ጥሶ መግባቱን ተከትሎ የኢትዮጵያ ጸጥታ ኃይሎች በወሰዱት አጸፋዊ እርምጃ ከተገደሉት የሽብር ቡድኑ አባላት መካከል በርካታ ኢትዮጵያውያን እንደሚገኙበት ይታወሳል። አቶ ተመስገን ጥሩነህ የደህንነት መስሪያ ቤቱን ሹም በነበሩበት ወቅት ብቻም ሳይሆን ከሳቸው በፊትም ሆነ በኋላ አልሸባብ በኢትዮጵያ ሰንሰለት መዘርጋቱን ለደህንነት መስሪያ ቤቱና ለሌሎች የኢትዮጵያ መንግስት ባለስልጣናት ተመሳሳይ መረጃ ይደርሳቸው እንደነበርም ዘገባው ምንጮቹን ጠቅሶ ዘግቧል። አንድ የቀድሞ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ባልደረባ የነበሩ የዘገባ ምንጭ እንዳሉትም በኦሮሚያ ክልል አርሲ ዞን ጉና፣ ሽርካ
እና ሁሎንቆ ዋቢት ተብለው በሚጠሩ አካባቢዎች ከአልሸባብ ጋር ግንኙነት ያለው አክራሪ ታጣቂ ቡድን ስለመኖሩ እሳቸው የብሔራዊ መረጃና ደህንነት አገልግሎት ባልደረባ በነበሩበት ወቅት የኢትዮጵያ መንግስት መረጃው እንደነበር በማስታወስ በጋለማ ተራራ ቦረልኩ ተብሎ የሚጠራ የታጣቂዎች ወታደራዊ ማሰልጠኛ ስፍራ እንደሚገኝም አያይዞ አስረድተዋል። ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች ወታደራዊ ስልጠና ከሚወስዱበት ስፍራ በተጨማሪ በናይሮቢ ውስጥ ለርዕዮተ ዓለምና ፖለቲካዊ አስተምሮ መስጫ ብቻ አገልግሎት በሚሰጥ መስጂድ ውስጥ ትምህርት እንደሚሰጣቸው ጨምሮ ገልጸዋል። በዚህ መስጂድ ውስጥ ከተመረጡ ሰዎች ውስጥ ማንኛውም የእስልምና ሃይማኖት ተከታይ መግባት እንደማይችልም የቀድሞ የደህንነት መስሪያ ቤት ባልደረባ አክሎ አስረድተዋል። ለትምህርት የተመለመሉት ሰዎች ትምህርታቸውን ካጠናቀቁ በኋላ ለወሰዱት የርዕዮተ ዓለምና ፖለቲካዊ ስልጠና ያላቸውን ታማኝነት ለማሳየት ክርስቲያኖችን አግተው ወስደው በሰይፍ ይገድሏቸዋል ሲሉ አስረድተዋል። እኚሁ ግለሰብ አክለው በተለያዩ ጊዜያት ሰዎች ከቀያቸው እንዲሁም ለጉዳይ በወጡበት ታግተው እንደሚወሰዱና ከተወሰዱ በኋላ መልሰው እንደማይገኙ አያይዘው ገልጸዋል። መረጃው እንደሚያሳየው በአርሲ አካባቢ እንዳለው አይነት እንቅስቃሴ ቡድኑ በሐረርጌ መኤሶ አካባቢ እንዲሁም በጭሮ ወረዳ ላሎጉዶ ተብሎ በሚጠራ አካባቢ የተዘረጋ ሰንሰለት እንዳለው ጭምር በመጥቀስ አክራሪዎቹ ታጣቂዎች በአካባቢዎቹ አልፎ አልፎ ግድያን ጨምሮ ሃይማኖት ተኮር ጥቃቶችን እንደሚፈጽሙ ጨምሮ ገልጸዋል። ከዚህ ጋር በተገናኘ ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች የወታደራዊ ፖለቲካዊና ርዕዮተ ዓለማዊ ስልጠና በሚወስዱባቸው የአርሲና ባሌ ሮቤ አካባቢዎች ኢትዮጵያውያን ያልሆኑ ሰዎች በተለያዩ ጊዜያት ሲንቀሳቀሱ እንደሚታዩም ዘገባው አጋልጧል። በኢትዮጵያ የተዘረጋውን የአልሸባብ ሰንሰለት የተመለከተ ባይሆንም ባሳለፍነው ሐምሌ ወር 2017 ዓ.ም የብሔራዊ መረጃና ደህንነት አገልግሎት 82 የሚጠጉ ለሽብር ተልዕኮ የተመለመሉ የአይኤስአይኤስ አባላትን በቁጥጥር ስር መዋሉንና ሌሎች በቁጥጥር ስር ባልዋሉት ላይ ተጨማሪ አሰሳ እያደረኩ ነው ማለቱም ይታወሳል። ሰሞኑን በታጣቂዎች አመጽና በቦምብ ፍንዳታ ስትታወቅ ከሰነበተችው መቀሌ ዛሬ አዳዲስ መረጃዎች እየወጡ ነው። ቀዳሚ የደረሰን መረጃ እንደሚያመለክተው አክራሪው የህወሓት ክንፍ ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል በታደሰ ወረደ ቦታ ሊሾሙ ነው ተብሏል። ህወሓት ደብረጽዮን ገብረ ሚካኤልን በዚሁ ሳምንት በይፋ በጀነራል ታደሰ ወረደ ለመተካት እየተንቀሳቀሰ መሆኑን ከትግራይ የሚወጡ መረጃዎች ጠቁመዋል። የጊዜያዊ መንግስቱን ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትር አብይ አህመድ ቢሆንም ቅሉ ህወሓት ደብረጽዮን ገብረ ሚካኤል ለመሾም መወሰኑን የመቀሌ መረጃዎች ጠቁመዋል። ባለፈው ሳምንት የታየው የህወሓት ታጣቂዎች የጀነራል ታደሰ ወረደን ቢሮ የመክበብ አካሄድ ጀነራሉ ላይ መፈንቅለ ስልጣን ለማድረግ ያለመ እንደነበር መረጃውን ወደ እናንተ ማድረሳችን ይታወሳል። ከዚሁ ከህወሓት መረጃ ጋር በተያያዘም በነ ደብረጽዮንና ሞንጀሪኖ የሚመራው የህወሓት ክንፍ ካድሬዎቹን በሰማዕታት ሐውልት አዳራሽ ውስጥ ሰብስቦ ሲመክር ውለዋል ተብሏል። እነዚህ የመቀሌ መረጃ ምንጮች እንደሚሉት ከወትሮ በተለየ መልኩ ካድሬዎቹ የተሰበሰቡበት ሰማዕታት ሐውልት አካባቢ ያሉ መንገዶች ሙሉ ለሙሉ ዝግ ተደርጓል ብለዋል። ይህ ስብሰባ ደብረጽዮንን ወደ ስልጣን ከማምጣት ባሻገር ከኤርትራ ጋር የተፈጠረውን ጽምዶ የተሰኘውን አጋርነት ላይ ለመምከር መሆኑንም መረጃው ይጠቁማል። የመረጃው ምንጮች ይህ ለመሆኑ ማስረጃ አድርገው የጠቀሱት ደግሞ ሁልጊዜም ህወሓት አንዳች ክፉ ነገር ሲያስብ እንደሚያደርገው ዛሬም አሳሳች መግለጫ ማውጣቱን ጠቅሰዋል። ከዛሬው ስብሰባ ጎን ለጎን ልክ በየሳምንቱ ሰኞ የሚያስተላልፈውን ተደጋጋሚ አሳሳች መግለጫ የሁልጊዜውን የፕሪቶሪያው ስምምነት ተናደሪታ ሆኗል። ህወሓት በዛሬው መግለጫው የፌዴራሉ መንግስት የፕሪቶሪያውን ስምምነት ሙሉ በሙሉ ለማፍረስ እየሰራ ነው ሲል እንደወትሮ ወንጅሏል። ከዚህ በተጨማሪም መንግስት በዚህ ተግባሩ ከቀጠለ ዳግም ወደ ሌላ ዙር አውዳሚ ጦርነት መግባታችን አይቀርም ሲል ዓለም አቀፉ ማህበረሰብ ጣልቃ ገብቶ ጫና እንዲፈጠር ጥሪ ማቅረቡም ታውቋል። የዛሬ ውሏቸውን ሀዲያ ያደረጉት የኢትዮጵያ ጠቅላይ ጦር አዛዥ አብይ አህመድ አንድ ከፍተኛ የጦር መኮንናቸውን ማሰራቸው ተሰማ። በቅርቡ ቲክቶከሩ አዶናይ በኢትዮጵያ አየር ኃይል ጠቅላይ መምሪያ በመገኘት የሰጠው ነው የተባለው ስልጠናና ጉብኝት በወታደራዊ ተቋምና በማህበራዊ ሚዲያው ዘንድ ከፍተኛ መነጋገሪያ ሆኖ በሰነበተበት በዚህ ወቅት ከጉዳዩ ጋር በተያያዘ አንድ ከፍተኛ መኮንን መታሰራቸው ሰምተዋል። ለጉዳዩ ቅርበት ያላቸው የአየር ኃይል ምንጮች እንደገለጹት የታሰሩት መኮንን ሻለቃ ፍቅሩ የሚባሉ የአየር ኃይል አባል ናቸው። እንደ ምንጮቹ ገለጻ ሻለቃ ፍቅሩ ወደ እስር የተወሰዱት አዶናይና
አብሮ የነበሩት እንግዶች ወደ አየር ኃይል ግቢ በሚገቡበት ወቅት ከበላይ አካል በተሰጣቸው ትዕዛዝ መሰረት እንግዶቹን በመቀበል በማስተናገዳቸው ነው። ጉዳዩን አነጋጋሪ ያደረገው በወታደራዊ መዋቅር ውስጥ አንድ ወታደር ከበላይ አመራር የሚሰጠውን ትዕዛዝ የመፈጸም ግዴታ ያለበት መሆኑ እየታወቀ ትዕዛዝ ሰጪው ወይም እንግዶቹን የጋበዘው ከፍተኛ አካል ሳይጠየቅ ትዕዛዝ ፈጻሚው መኮንን ብቻ ተለይተው መታሰራቸው ነው። የአየር ኃይል ምንጮች አዶናይ ወደ ግቢው የጋበዘውና ስልጠናው እንዲሰጥ ያመቻቸው አካል ማን እንደሆነ ግልጽ በሆነበት ሁኔታ ታዛዡ ሻለቃ ማሰር ተገቢ አይደለም ሲሉ ቅሬታቸውን ገልጸዋል። ቲክቶከር አዶናይ ለአየር ኃይል አባላት ሰግጥ አለ መባሉን ተከትለው በርካቶች አንድ የመዝናኛ ዘርፍ ላይ የሚንቀሳቀስ ግለሰብ ለእንዲህ አይነት ስትራቴጂካዊ ወታደራዊ ተቋም ምን አይነት ስልጠና ሊሰጥ ይችላል ሲሉ የድርጊቱን ተገቢነት ሲጠይቁ መሰንበታቸው ይታወሳል። የሻለቃ ፍቅሩ እስር ይህንን ውዝግብ ተከትሎ የመጣ የማስተባበያ እርምጃ ሊሆን እንደሚችል ግምቶች እየተሰጡ ሲሆን የአየር ኃይል አመራሮች በጉዳዩ ላይ እስካሁን ይፋዊ መግለጫ አልሰጡም። ብልጽግናዎች ኢትዮጵያን በወርቅ ሳለ ሊበራሊዝም ተቋማት ከሸጡ ወዲህ ኢኮኖሚ ቁልቁል መውረዱን ቀጥሎበታል። ስለ ሀገሪቱ ኢኮኖሚ በየቀኑ የሚሰማው መረጃ ሁሉ ዜጎችን ወደ ህይወት አልባ ኑሮ የሚገፋ ሆኗል። ዛሬ እንደወጣ አንድ ዘገባ ደግሞ ከጥቂት ቀናት በፊት በ100 ብር ይሸጥ የነበረው ናፍጣ ዛሬ 200 ብር መናሩ ሰምተናል። የብልጽግናው መንግስት የናፍጣ መሸጫ ዋጋ በሊትር 121 ብር ገደማ እንዲሸጥ ውሳኔ አሳልፎ እየተተገበረ ቢገኝም በተለይ በሲዳማ ክልል ሐዋሳ ከተማ ዙሪያ ጨምሮ እስከ ዝዋይ ድረስ የአንድ ናፍጣ ዋጋ በከፍተኛ ደረጃ ሻቅቦ እስከ 200 ብር ድረስ በህገወጥ መንገድ እየተሸጠ መሆኑን ለማወቅ ተችሏል። ይህንን ተከትሎ ናፍጣ ከህጋዊ ዋጋ አንጻር በ79 ብር ልዩነት ሲያሳይ በአንዳንድ አካባቢዎች ደግሞ እስከ 65 በመቶ ጭማሪ አሳይቷል ተብሏል። እንደ መረጃው ከሆነም አንዳንድ የአዲስ አበባ አካባቢዎችን ጨምሮ በተለይም በደቡባዊ የሀገሪቷ ከተሞች 30 ሊትር ናፍጣ በ165 ብር ዋጋ ሲሸጥ ጠቅላላው ዋጋው 4950 ብር ሲደርስ በሌሎች አካባቢዎች ደግሞ 35 ሊትሩ በ185 ብር ዋጋ እስከ 6475 ብር እየተሸጠ ነው። እንደ ዝዋይ ባሉት ከተሞች ደግሞ በህገወጥ መንገድ በ200 ብር ዋጋ እስከ 7000 ብር ድረስ በድብቅ እየተሸጠ ይገኛል። በከተማዎቹ የሚገኙ ሁሉም የነዳጅ ማደያዎች በሚባልበት ደረጃ የመኪናውን ናፍጣን ጨምሮ ሌሎች የነዳጅ ምርቶች የለም እያሉ በመሆኑ ምርቶቹን ማግኘት እጅግ አስቸጋሪ ሆኗል ተብሏል። ከዚሁ ህገወጥ ሽያጭ ጋር ከተሰማሩ ሻጮች ለመረዳት እንደተቻለው የነዳጅ ምርቶች የጠፉበት ዋናው ምክንያት ምናልባት ጭማሪ ሊደረግ ይችላል በሚል ስጋት የነዳጅ ማደያዎች ምርቶችን በጀሪካን እየደበቁ በመቀጠልም ከትክክለኛው ዋጋ በላይ ከፍተኛ ጭማሪ በማድረግ ውስጥ ለውስጥ እየሸጡ በመሆናቸው ነው ተብሏል። የነዳጅ ማደያዎች ይህንን የሚያደርጉት በቅርቡ ይደረጋል ከተባለው የዋጋ ማሻሻያ ጋር ተደምሮ ትርፍ ለማግኘት እንደሆነ እነዚሁ ሻጮች አስረድተዋል። በሌላ በኩል የብልጽግናው መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ በሰፊው የኢኮኖሚ ማሻሻያ ማዕቀፍ ውስጥ አዲስ የግብር አወቃቀር ከቀጣዩ ታህሳስ ወር ጀምሮ ተግባራዊ ያደርጋል ተብሎ ይጠበቃል። የገንዘብ ሚኒስቴር ከ3 ወር ገደማ በፊት እንዳስታወቀው በነዳጅ ምርቶች ላይ የ30 በመቶ ግብር ሙሉ በሙሉ ተግባራዊ ይደረጋል። ይህ የብልጽግናው አገዛዝ የዋጋ ማሻሻያ በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስና 15 በመቶ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ግብር መጣልን የሚያካትት ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት የዚህን አዲሱን ግብር መሰብሰብ እንደሚጀምርም ተሰምተዋል። ይህ መረጃ እስከተጠናቀረበት ጊዜ ድረስ የብልጽግናው መንግስት ከመስከረም 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ ያደረገው ተጨማሪ የዋጋ ማሻሻያ የሌለ ሲሆን በአዲሱ አሰራር መሰረት ግን ከዚህ ሳምንት በኋላ ቀድሞ ከነበረው ታሪፍ ላይ ጭማሪ ሊደረግ እንደሚችል ይጠበቃል። ወደ ጎረቤት ሀገር መረጃ ዞር ስንል ደግሞ በሱዳን ደቡብ ኮርዶፋን ግዛት ውስጥ በምትገኘው ካሉጊ ከተማ በመዋለ ህጻናት ላይ በደረሰ የድሮን ጥቃት 33 ህጻናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተገለጸ። በዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል RSF ጥቃቱን መፈጸሙን የሱዳን ሐኪሞች ማህበርና የሱዳን ጦር ገልጸዋል። RSF እስካሁን ስለ ጥቃቱ
ምንም አላለም። ያሳለፍነው ሳምንት አርብ በዳርፉር ግዛት በሚገኝ ገበያ ላይ የሱዳን ጦር የድሮን ጥቃት ፈጽሟል ሲል RSF ከሷል። በገበያው አቅራቢያ ማለትም በአድሬ የቻድ ድንበር ላይ የነዳጅ ማከማቻ ይገኛል። ስለ ሁለቱ ጥቃቶች የወጡ ሪፖርቶችን በገለልተኛ ወገን ማጣራት አልተቻለም። ላለፉት 2 ዓመታት በሱዳን ጦርና ፈጥኖ ደራሽ ኃይሉ መካከል የቀጠለው ጦርነት ሀገሪቱን ለከፋ ቀውስ ዳርጓታል። ለሱዳን ጦር ቅርበት ያለው የውጭ ጉዳይ ሚኒስቴር እንዳለው መዋለ ሕጻናቱ በድሮንና በሚሳኤል 2 ጊዜ ጥቃት ተፈጽሞበታል። እርዳታ ለመስጠት ወደ መዋለ ሕጻናቱ ያቀኑ የሕክምና ባለሙያዎችና ንጹሃን ዜጎች ላይም ጥቃቱ መድረሱን አስታውቀዋል። የዩኒሴፍ ቃል አቀባይ ሸልደን ዩት ሕጻናት በትምህርት ቤት ሳሉ መግደል ከፍተኛ የልጆች መብት ጥሰት ነው፣ ሕጻናት በግጭቱ ወቅት ኢላማ መደረግ የለባቸውም ሲሉ ጥቃቱን አውግዘዋል። ሁሉም ወገኖች ይህን መሰል ጥቃት እንዲያቆሙ ዩኒሴፍ ያሳስባል። ሰብአዊ እርዳታ ባልተገደበና ደህንነቱ በተጠበቀ ሁኔታ እንዲገባ መፈቀድ አለበት በማለት አክለዋል። RSF እንዳለው የሱዳን ጦር በአድሬ የድንበር መተላለፊያ ላይ ጥቃት የፈጸመው አካባቢው የሰብአዊ እርዳታና የሸቀጥ መተላለፊያ ስለሆነ ነው። የሱዳን የእርስ በርስ ጦርነት እየሰነደ የሚገኘው ሱዳን ዋር ሞኒተር እንደገለጸው በዚህ ጥቃት ሳቢያ ንጹሃን ከመጎዳታቸው በተጨማሪ ገበያ ላይ ውድመት ደርሷል። በዳርፉር ስለተፈጸመው ጥቃት የሱዳን ጦር እስካሁን ድረስ ምንም አላለም። የሱዳን መዲና ካርቱም እና ዳርፉር የሚገኙበት ሰሜን ኮርዶፋን፣ ደቡብ ኮርዶፋን እና ምዕራብ ኮርዶፋን ዋነኛ የጦርነት አውድማ ሆነዋል። በአጠቃላይ በኮርዶፋን ግዛቶች 8 ሚሊዮን ሰዎች ይኖራሉ ተብሎም ይገመታል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ሰኞ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።